ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የሰንበተ ክርስቲያን መርሃ ግብራችን በዛሬ መርሃ ግብራችን እንግዳ አድርጌ የጋበዝኳቸው በተለይ በውጭ ዓለም በሰሜን አሜሪካ የሚኖሩ መላከ ብስራት ቀሲስ ጌታው መኮንንና ባለቤታቸውን ወይዘሮ ራሄል መኮንንን እንግዳ አድርጌ ይዤ ቀርቤያለሁ። እንድትከታተሉ እንጋብዛለን። ያከብራታል ሰንበትን ሁለታችሁንም እንግዲህ ወደ ዝግጅት ክፍላችን እንኳን ደህና መጣችሁ። የመጀመሪያ ጥያቄ ከመላከ ብስራት ልጀምርና ሚያዝያ 25 ቀን 2018 ዓ.ም በብስራተ ገብርኤል ቤተክርስቲያን አንድ ፕሮግራም ተዘጋጅቶ ነበርና ደብሩም ለርሶ እስከ ባለቤቱ የውቅና ፕሮግራም እንደውም የለበሳችሁትን ካባ ራሱ ሽልማት ስጦታ የበሰጠበት እርሶ ደግሞ እየረዷቸው ከባለቤቱ ጋር እየረዷቸው ያስተምሯቸው የነበሩ ተማሪዎችም ከመምህራቸው ጋር ምስጋና የተዘጋጀበት ፕሮግራም እንደነበር ተከታትለናልና እንደው በቅድሚያ ምን ተሰማው እንዴት ነው ሊዘጋጅ ይቻለው የሚል የመጀመሪያ ጥያቄን ለመላከ ብስራት አቀርባለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ፕሮግራሙ እንዴት እንደተዘጋጀ ብዙ አይዲያው የለኝም። ያው በዘመኑ አነጋገር ሰርፕራይዝ አይነት ነገርም አለበት። በተለይ በደብሩ የቤተ ክርስቲያኒቱ አስተዳዳሪ መላከ ገነት መዝገቡ፣ ጸሐፊውም እንዲሁ ሊቀ ብርሃናት መዓዛ በዚህ መልኩ ከደቀ መዛሙርቶቹ ወይም ደግሞ በአሁን ሰዓት መምህራን ናቸው ከነሱ ጋር ተነጋግረው ነው ፕሮግራሙ የተዘጋጀው። ያው ቤተ ክርስቲያኒቱ አውደ ምሕረት ፈቅዳ ሰዓት ሰጥታ ነው በዓል የተከበረው። ቤተ ክርስቲያኑም አንዱ አመስጋኝ ሆኖ ነበር የቀረበው። 13 ዓመት ያህል ነው በብስራተ ገብርኤል ያገለገልኩት። ያንንም ታዛቢ በማድረግ ያው አሁን በውጭውም ዓለም እያለን ብዙ ጊዜ ሀሳባችን እዚሁ ከብስራተ ገብርኤል ጋር ነው ከቤተ ክርስቲያኒቱ ጋር ነው ያለንና ያንን ታሳቢ በማድረግ ላገለገላችሁት እናመሰግናለን አላልናቸውም በሚል ምክንያት ቤተ ክርስቲያኑም የራሱን ስጦታ አበርክቶልናል። እንደገና ደግሞ ያስተማርናቸው ልጆች ደግሞ አሁን የለበስነውን ካባ እስከነ ባለቤቴ አድርገው እናመሰግናለን ነው ፕሮግራሙ ራሱ። እናመሰግናለን አላልንም እና የምስጋና ጊዜ ሰዓት ይሰጠን ብለው ደብሩን ጠይቀው ያዘጋጁት ነበረ። ምን ተሰማህ ለሚለው ያው በሀገሪቱ ላይ በቤተ ክርስቲያኒቱ ብዙ ታሪክ የሰሩ አሉ። ያን ያህል የኔ ወይም ደግሞ እስከነ ባለቤቴ የጎላ ነው ብዬ አላስብም ነበረ። በጣም ጥቂት አድርጌ ነው የማየው በእኔ በኩል። ግን እነሱ ደግሞ ትልቅ አድርገው ይሄን በማድረጋቸው የተሰማኝ ደስታ እጥፍ ድርብ ነው። እግዚአብሔር ያክብርልኝ፣ ልጆችንም ከፍ ያድርግልኝ፣ ደብሩንም እንደው አስተዳዳሪውም ጸሐፊውም የሰበካ ጉባኤ አባላቱ በሙሉ እዛ ያሉት በጣም ከልብ አመሰግናለሁ። ደስታዬ እጥፍ ድርብ ነበር የተሰማኝ ደስታ። ወይዘሮ ራሄልስ የዛለት ተገኝቷልና እንደው የዛለት ምን ተሰማው? ምን አሉ? በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔርን ማመስገን ብቻ ነው። ደስታው ጸፍ ደረፍ ነው። መላከ ብስራት እስቲ ስለ እድገቱ ትምህርቱ የት ነው ያደጉት? የት ነው የተማሩት? የልጅነቱ የትምህርት ቤቱ ህይወት ያጫውቱ። የተወለድኩት በቀድሞው መርሃቤቴ አውራጃ ሚዳ ወረዳ ይባል በነበረው በአሁኑ ደግሞ ያው ሚዳ ወረዳ ደብረ ገሊላ ቅድስት ማርያም ቤተክርስቲያን በምትባል አካባቢ በዛች ቀበሌ ነው የተወለድኩት። ያው የትምህርት እድገቴም በዛው ነው። ያው ለትምህርት ስደርስ የመጀመሪያ መምህሬ ታላቅ ወንድሜ ነው። ሊቀ ኅሩያን አለሙ መኮንን ይባላል። ልክ ለትምህርት እንደደረስን እሱ ጋር ነው ትምህርት የጀመርኩት። ወንድሜ ጋር ያው ከፊደል ይሄ ቃል ትምህርቶች ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊት እነኚህን መሰረታዊ ትምህርቶች ከተማርኩ በኋላ ቀጥታ ወደ ኤልሻማ መድኃኔ ዓለም የታላቁ ሊቅ የእንታ ቤተ ቦታ ነው የእንታ ቤተ ማርያም ቦታ ነው እሱና ወደዛ ነው የተወሰድኩት። በልጅነቴ ነው እዛ ወስደው ያስቀመጡኝ። ያው ብዙ ነፍስ አላወቅኩኝም እውነት ለመናገር። ልክ ግን ያው እውቀቱ ከወንድሜ ያንን መሰረታዊ ነገር ይዤ ሄጃለሁ። ቀጥታ ኤልሻማ መድኃኔ ዓለም ዜማ ነው የጀመርኩት፣ ውዳሴ ማርያም ዜማ። እዛ ያሉትን ነገሮች ካጠቃለልኩ በኋላ እንግዲህ ዜማ ነክ ነገሮች የሚባሉት ውዳሴ ማርያም ዜማ፣ መስተጋብ፣ አርባዕት፣ አርያም፣ ሰለስት፣ ክስተት እነኚህ የሚባሉትን እና በቀኑ ደግሞ ጾመ ድጓ
የሚባለውን ትምህርት እዚያ ካጠቃለልኩ በኋላ ቀጥታ ወደ አቋቋም ቤት ወደ መርሃ ቤቴ ነው የሄድኩት ጊዜ ላለመውሰድ እና መርሃ ቤቴ ለመጀመሪያ ጊዜ ምረሰሳኔር ብዬ የጀመርኩባት ቦታ መርሃ ቤቴ ውስጥ ቄራ ስላሴ የምትባል ቤተክርስቲያን አለች። ድሮ የጥንት ቤተክርስቲያን ነው። በጣም የሚደንቁ አባት ነበሩ። እዛ የኔታ ነጋሽ የሚባሉ የድሮ አባት ናቸው። በጣም ትልቅ አባት ናቸው እና እዛ ነው ለመጀመሪያ ጊዜ የጀመርኩት። ከዛ ያው ብዙ ያው የትምህርቱም የተማሪውም ተሳትፎ ያን ያህል ቀዝቀዝ ያለ ነው። እሳቸውም በእድሜም አረጋዊም ስለነበሩ በኋላ የቆሎ ተማሪ ነገር ያው የተሻለ ነገር ስናገኝ ወደ ተሻለ ነገር ነው ዝም ብለን ተጓዥ ነው። በነገራችን ላይ ቆሎ ተማሪ ማለት አንድ ነገር አዲስ ነገር ከሰማ መጓዝ ነው። በኋላ ወደ እንሳሮ ነው የተሻገርኩት። እንሳሮ ውስጥ ዳለቲ ማርያም የምትባል እዚህ ለሚ ከተማው ዝቅ ብሎ ትልቅ ቦታ ነች። በጣም 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 የምትገርም ቦታ ነች እና በጣም ብዙ ሊቃውንት የፈራባት ቦታ ነች። እዛ የኔታ ኤፍሬም የሚባሉ እዛ እንግዲህ በአቴና አጽንቼ አቋቋም የሚባለውን ክብረ በዓሉን መዝሙሩን ይሄን ሁሉ እዛ ነው የተማርኩት። ያንን ከጨረስኩ በኋላ ምናልባት ጊዜ ካልፈጀብኝ እንደገና ወደዚሁ ወደ ዓለም ከተማ የሚባለው ወይም ደግሞ ኦፍና አማኑኤል እዛው መርሃ ቤቴ ውስጥ ኦፍና አማኑኤል የሚባል እዛ ሌላ ዜና ሰማ። ደግሞ ከጎንደር 3 መምህራን የሀገሩ ተወላጆች መጡ ተባለ። 2 የዛው የመርሃ ቤቴ አካባቢ ናቸው። አንዱ የሚዳ ወረዳ ተወላጅ የሆኑ በጣም እንቁ የሆኑ መምህራን ናቸው። የኔታ በቃሉ፣ የኔታ ተከስተ እና የኔታ ሰርጸ የሚባሉ 3 መምህራን ገቡ ተባለ። በኋላ ከዚያ ተነስተን ከኔታ ኤፍሬም ምርቃን ተቀብዬ በጣም ይወዱኛል ሕፃንም ስለሆንኩ ከሳቸው በረከት ተቀብዬ ተመርቄ ወደዛ ሄድኩኝ። እዛ ቀጥታ ወርሃ በዓል የሚባለውን እንደገና ጀመርኩ። ወርሃ በዓሉን ቀጸልኩ ምናልኩ። ከዛ በኋላ የኔታ በቃሉ ጋር ነው በነገራችን ላይ ወርሃ በዓል መቀጸል የጀመርኩት። ያው 3 መምህራን አሉ። ከ3ቱ የኔታ በቃሉ ጋር ነው የገባሁት የነበረው። 3ቱም ወንበር ዘርግተዋል፣ ግን እኔ የኔታ በቃሉ የሚባሉት ጋር ነው የነበርኩት። ከዛ በኋላ ቀጥታ ወደ ቅኔ ቤት ነው ያመራሁት። ምናልባት እንዲሁ ነገሩን እንዳላበዛው እያጠቃለልኩት ልሄድ ነው። በመሀል ጥያቄ ካለ እቀበላለሁኝ። ከዛ ወደ ቅኔ ቤት ነው የሄድኩት። ወርሃ በዓሉን ምኑን ከዘለቅኩ በኋላ ቅኔ ወደ ስሬ መድኃኔዓለም ነው የተቀኘሁት። የኔታ ገብረ ወልድ ይባላሉ። የመጨረሻ ጊዜያቸውን ታዕካ ነገሥት በዓታ ላይ የነበሩት ታላቁ የኔታ ገብረ ወልድ በጣም ሊቅ ናቸው። በተለይም ደግሞ የአገባብ መምህር ናቸው። የሚደንቅ ሰብዕና ያላቸው ትልቅ አባት ናቸው። እሳቸው ጋር ነው ቅኔ የተቀኘሁት እና የግማሹ እንግዲህ ሀፉ የአብነት ትምህርት ቤት ጉዞዬ ይህንን ነበር የሚመስለው። መልአከ ብስራት እንግዲህ ከቤተሰቡ ወጥተው ከትምህርት ቤት ወደ ትምህርት ቤት ከትምህርት ቤት ወደ ትምህርት ቤት ሲኬድ በቆሎ ትምህርት ቤት የሚገጥሙ ገጠመኞች አሉ። እንደ መኖሪያ ቤት ዘመናዊ ልጅ በየቤቱ እንደሚማር ሁሉ ነገር የተመቻቸ አይደለምና እንደው ከትምህርት ወደ ትምህርት ከትምህርት ወደ ትምህርት እንዲሄዱ ያደረጉት ምንድን ነው? ይህንን ያደረገኝ የአባቴ ጥንካሬ ነው። ምክንያቱም ሕፃን ነኝ እኔ ስወጣ ራሱ ወደ ኤልሻማ ሲሄድ 10-11 ዓመት ምናልባት እንደው እሳቸው ፈቅደው ነው የወጡት? አዎ አባትና እናቴ ፈቅደው ነው። ያው ወንድሜ በነገራችን ላይ ክህነት የጀመረው ወንድሜ ላይ ነው። እሱ ነው የሚከታተል። እዛም ስንቅ ነው የሚሰጠኝ። ምክንያቱም ለምኜ ለመብላት ሕፃን ነኝ፣ ሻም መከላከል አልችልም። ከዛም ወደ መርሃ ቤቴም ሲሄድ እዛ ደግሞ መርሃ ቤቴ ነፍሱን ይማረው እንደዚሁ በጣም የአባቴ ወዳጅ ነበሩ። ነገራችን ላይ አባቴ ነጋዴ ነው፣ የበግ ነጋዴ ነበረ ነው። ያው እንደዚህ በዚያ በሀገሩ ቋንቋ በሌላም በጣም አክቲቭ ነው እና እዛ ጓደኛ ነበረው። በኋላ መጨረሻ ላይ ሲያረጁ ልንለያይ ነው መኮንን በምን እንገናኝ ብለው፣ መቼም የድሮ ፍቅር የተለየ አይደለም። ሚስቴ የመጨረሻ ልጅ፣ እኔ 16ኛ ልጅ የመጨረሻ ነኝ እና መጨረሻ አርግዛለች። ወንድ ከሆነ ክርስትና ሰጠሃለሁ ተባብለው ተለያዩ። እንደተባለው ወንድ ተወለድኩኝ። ከዛ ክርስትና አባቴ እዛ ነው ያለው። ክርስትና አባቴም እኩል ነው ያሳደጉኝ። በጣም የሚገርም ሰብዕና ያለው ታፈሰ ወልደ ጻድቅ ይባላል ያለው ክርስትና አባቴ ነበር። መርሃ ቤቴ ሲሄድ እሱም ስንቅ ሰናቂ ሆነ። ያው አባቴ የሚከታተለኛል በየእንትኑ በዛ መልኩ ነው። ከዛ እንሳሮ ስሻገር ግን የተወሰነ ርቀት መጣ። በእድሜም ከፍ እያልኩ መጥቻለሁኝ። እዛ ሲሄድ
ወደ ልመናውም ምኑም የመሄር ነገር የሀገሮቼ ልጆችም ነበሩ ተለቅ ያሉ እነሱ እንትን እያሉ ግን መምህሩ የበለጠ መምህራኖቼ እዛ ሕፃን ስለሆንኩ የተለየ እንክብካቤ ነው የሚያደርጉልኝ። ማብሰልም አልችልም። እኔ አሁን ለምሳሌ ወደ ልመና ሄደው ያውቁም። ልመና ዳለቲ ማርያም እያለሁ መውጣት ጀመርኩ ትንሽ ግን ማብሰል አልችልም። ውሃ መቅዳት ብቻ ነው የምችለው። ትልልቅ ተማሪዎች ጋር አጠጋና እኔ ውሃ ቀዳለሁ፣ እላላካለሁ። እነሱ ያችን እያበሳሰሉ እኔ በዛ መልኩ ይወዱኛል። በቃ ተማሪዎቹ ትልልቅ ተማሪዎች በቃ የተለየ ስሜት ነው የሚሰጡኝና እዛ ከአባቴ ጋር የተወሰነ ርቀት ቢኖርም ግን እጠይቃለሁ። በተወሰነ ርቀት ቤተሰቦቹ እየመጡ ይጠይቃል። አባቴ የደረስኩበት ቦታ ይደርሳል። በቃ ይመጣል ነው። ቅኔ ቤት እንደሄድኩኝ ግን የቅኔ ቤቱ እውነት ለመናገር አንድ የኔታ ገብረ እግዚአብሔር የሚባሉ ዘራፊ ናቸው። እዛ አገኙኝ። እዛ ልክ እንደገባው ማለት ነው። ሕፃን ነኝ። ከዛ በኋላ በልጋኔ ጋር ትቀመጣለህ አንተ ሕፃን ነህ ገና የትም እንትን ውሃ ትቀዳለህ፣ ትላላካለህ። መኝታም ጎጆ መስራት አልችልም። ጎጆ ሰርቼ አላውቅም። የተሰራ ቦታ ላይ ብቻ ነው የምገባው። እሳቸው እዛ ቅኔ ቤት በጣም ተንከባከቡኝ። አሁን ማግኘት አልቻልኩም። ባገኛቸው በጣም ደስ ይለኛል እውነት ለመናገር። የኔታ ገብረ እግዚአብሔር ነው የሚባሉት። ዘራፊ ነው የነበሩት እዛ። በጣም ትልቅ አባት ናቸው። በዚህ መልኩ ነው እንጂ ብዙ ወደ ልመናው የመሄድ እድሉ አልነበር። ውሻ ጋም አንዳንድ አለ ነው። ገጥሞት ያውቃል? አዎ ገጥሞኝ ያውቃል። በጣም ገጥሞኝ ያውቃል። ምንድን ነው የገጠመኝ? አንደኛ ወደ ልመና ስትወጣ መመሪያ ይሰጣል። መመሪያው ምንድን ነው? ለምሳሌ አሁን አንድ መንደር ላይ ስትለምን ብዙ ውሻ ከመጣብህ አኩፍድሃን ይዘህ ቁጭ በል ነው የሚባሉ። ቁጭ ካልክ ጥለው ነው የሚሄዱት። እንደዚህ መወራጨት ምን ማለት በልመና ሕግ የለም። አንተ ስማ ለማርያም ብለን ነው እንትን የምንለው። ከዛ ነፍስ ካወቅኩ በኋላ ማህሌት ምናምን መቆም ከጀመርኩ በኋላ በማገለግልባቸው ቤተ ክርስቲያኖች ያው ስንቅ ይሰጡኛል። ብዙ ጊዜ ልመና አልሄድም። እዛ ኮቸሮውንም ምኑንም ስዕሉንም ምናምን እየሰጡኝ ዳለቲ ማርያም በጣም ጥሩ ጊዜ ነው የነበረን። በነገራችን ላይ ያከብራታል ሰንበትን። መላከ ብስራት እንግዲህ ቅኔ ትምህርቱን ካጠናቀቁ በኋላ ወዴት ነው የሄዱት? ቅኔ ትምህርት እንደተቀኘው ወደ ሀገሬ ነው የገባሁት። ጥሩ ጥያቄ ነው። ከዛ ወደ ሀገሬ የተመለስኩኝ። አባቴ እኔ የመጨረሻ ልጅ ነኝ። ሁሉም ተድሮ እኔ ብቻ ነኝ የቀረሁት። እናትና አባቴ እኔን ይፈልጋሉ። ኋላ ሀገርህ ግባ በቃ ይሄን ያህል ከሆነ ተባለ። ተምሮ መጣ ተባለ። በቃ ልዩ ስሜት ነው ሀገሩ ላይ ሁሉ የፈጠረው። እንግዲህ ያው እንደዚህ ተምረህ ስትገባ ሌላ ስሜት አለ። ከዛ በኋላ እነሱም ወደ ትዳር ህይወቱ እንዲገባ የእናትና የአባቴን እርሻ እንዳርስ፣ እነሱ ደካሞች ናቸው ማረስ አይችሉም። ስለዚህ ያለ ነገሩን ተረከብና ትዳር ይዘህ በቃ የእናቴ አባትህ እርሻ አለ በዛ መልኩ መቀጠል ትችላለህ ተብዬ ጀመርኩ እርሻ። ያው ከአገልግሎቱ ጋር ገበሬ ሆንኩ ማለት ነው። እና ግብርናውን ቀጠልኩ። በኋላ አባቴ አሁን ዛሬ ተማርን ከሚሉት በላይ ማለት ነው በጣም አዳማጭ አባት ነው። እርሻዬን ቀብቅቤ ምን ብዬ ለዘር ካዘጋጀሁ በኋላ ሰኔ ላይ ልቤ ተነሳ። በቃ አይ መማር አለብኝ እዚህ እንዲሆኝ መቅረት የለብኝም የሚል ከራሴ ጋር ተነጋገርኩና አይ አባቴ በቃ እኔ ይህን ጉዳይ አላመንኩበትም፣ መማር ፈለግኩ። በቃ እንደገና መቀጠል ወደ ዝዋይ ሄጄ ወንድሜ የመጀመሪያ አሰልጣኝ ነው ሊቀ ኅሩያን ዓለሙ አቡነ ጎርጎርዮስ ጋር በረከታቸው ይድረሰን። የቀድሞ አቡነ ጎርጎርዮስ የመጀመሪያ አሰልጣኝ ነው እዛ ዝዋይ ስልጠና ሲጀመር እና ይሰብካል። እኔ ከእሱ ጋር ብሬ ማህሌት ቆሜ አድሬ እሱ ጠዋት እንደገና ሄዶ ደግሞ ወደ ምድር ላይ ይሰብካል። ያ ልቤ ውስጥ ገባ። እኔ በቃ ዝም ብዬ ጩኸት ብቻ ነኝ እንዲህ ወንድሜ አልሆንኩኝ የሚል ሁሉ ቁጭት እያደረብኝ መጣ። በኋላ አባቴን ልሂድ ፍቀድልኛል። ትሄድ ያው ቀብቅበህ ለዘር አዘጋጅ የጋራ እንኳን እንዳይሰጥ ማለት ነው እንግዲህ ሁሉን አዘጋጅ። አሁን በቃ ደስ ካለህ ልጄ እኔ አንተን ደስታ ነው እንትን ምናለም። እናቴንም ያው አሳመንን፣ አመነችልን። ከዛ በኋላ ወደ ዘዋይ ጉዞ በሚል ምክንያት ዓለም ከተማ ተመልሼ ሄድኩኝ። ወደ መርሃ ቤት ሄድኩ። መምህራኑ ያው ያቁኛል፣ እዛ ተቀበሉኝ። ጊዜው ገና የነበረ ወደ ዝዋይ መሄጃው ያው ወቅቱ አለው አይደለም፣ መስከረም ላይ ነው መሄድ የሚቻለው። ኦልሬዲ ተዘግቷል። አሁን ያን ክረምት እዛው ዓለም ከተማ ማሳለፍ አለብኝ ብዬ እዛ ቆየሁኝ ማለት ነው። እዛ ነው የቆየሁት። እዛ እንደሄድኩኝ እንደው ማላልፈው ነገር ምን ገጠመኝ? የሐምሌ ገብርኤል ዋዜማ ማን ነው ማህሌት ቆመን አደርን። መቼም ሶስቱም መምህራን እዛ ነው ያሉት። ምን ተማሪው እልፍ ነው። ቃለ እግዚአብሔር መቼም እንደ ውሃ ይፈሳል።
በኋላ እዛ ማህሌት ቆመን አድረን እንዳጋጣሚ አባ ተክለ ሚካኤል የሚባሉ ኦፍና አማኑኤልን የሚያስተዳድረው እዛው ተወላጆች የሆኑ ካህናት ናቸው ብዙ ጊዜ የነበረው የሚያስተዳድሩ። በኋላ ከሀገረ ስብከት ተመድበው መጡ ተብሎ ቢጫ የሚለብስ መነኩሴ ለመጀመሪያ ጊዜ ማየታችን ነው። እዛ ጊዜ በቃ የተለየ ግርማ ነው ያላቸው። በቃ ጺማቸው ምናቸው። ከዛ አስተዳዳሪ ሆነው መጥተዋል። እዛ መቼም ያረግዳል፣ ተማሪው ይፈራል። ያንን አይተንም አናውቀው አባት ነው አስተዳዳሪ ናቸው ተብሎ እዚያ ማህሌት ቆመዋል። መጨረሻ ላይ እዛ ማህሌት ቆመን አድረን ምልጣን ላይ ምስባክ የሚሰብክ ዲያቆን ጠፋ። በኋላ ቆመዋል አስተዳዳሪው እዛ። እንዴ ከዚህ ሁሉ ተማሪ ውስጥ እንደው ዲቁና የሚሰብክ ምስባክ እንኳን የሚሰብክ ዲያቆን የለም ምናምን አሉ። ምንድነው ያም የሆነው? የዛ ዘመን ዲያቆን ማለት በጣም በዚህ በቆሎ ተማሪ ባብነት ትምህርት ቤቱ እንዲሁ ዝቅ ተብሎ የሚታይ ነገር ነውና አይ እንዴት ዲያቆን ሆናለሁ የሚል አይነት ስሜት የነበረው ጊዜ ነውና ያው የወንጌል ስብከትና ይሄ ቅዳሴ ምናምን የሚባለው በዛ ዘመን ያን ያህል አይደለም። አሁን እንኳን እግዚአብሔር ይክበር ይመስገን። በኋላ ደፋር ነኝ። በቃ ልብሴን እንትን አልኩና ጥልቀኩ ቤተ መቅደስ በቃ ሰብካለሁ። ከዛ እዛ እሰማለሁ። ብዙ ጊዜ አንዳንድ ነገሮችን እሰማለሁ፣ ልቤን የሚነኩ ነገሮች። እኔ በጣም ድምፃውያን ዲያቆናት ነበሩ እዛ ዓለም ከተማ ላይ። አሁን ቄስ ተስፋዬ የሚባል ማን ነው ከታ መድኃኔዓለም ነው ያለው እዚያ። በዘመኑ እሱ ታዋቂ ነው። በቃ እኔ አሁን እንደሱ አይነት ድምፅ የሰማሁ ሁሉ አይመስለኝም፣ የምሰማሁ ሁሉ አይመስለኝም እስካሁን። በቃ እሱ የገባ እንደሆነ ተአምር ይሰራል። እና እንደሱ እንደው ባቅለጸልጽ እንደው ድምፅ ቢኖረኝ፣ እኔ ድምፅ የለኝም፣ ጨዋሂ ነኝ። ጩኸት እጮኻለሁ፣ ግን እንደዚህ የተስረቀረቀ አይደለም ድምፄ፣ ብዙ ጥሩ አይደለም። ግን ገባሁ፣ የልጅነት ድምፅ ነው። ልክ እሱ እንደሚያደርገው አዙሬ ያንን ምስባክ ሰብኬ ከዛ በዛው ቅዳሴ ግባሉ አስተዳዳሪው አንተና ቀደሱ። የዛረት በማግስቱ ተጠራሁ ቢሮ። ማንም የማያገኘውን በመርየትነትና በዲቁና ከዛሬ ጀምሮ 50 ብር ተቀጥረሃል ተባልኩ። 50 ብር በጣም ትልቅ ነው። ኦፍና አማኑኤል መቀጠር ማለት በዛ ዘመን ደጀ ሰላም እንኳን መግባት ከባድ ነው። እንኳን ገንዘብ ማግኘት በርካታ ሊቃውንትም የነበሩ በጣም ከባድ ነው። ግን ለኔ 50 ብር ብለው እኛ ያው የከተማ መነኩሴ ናቸው የሰለጠኑ ናቸው ያንናዩ። ከዛ በኋላ እዛ በዛው ቀጠልኩ ያችን እስከ መስከረም ባለ 2 ወር ነው መሰል ያገለገልኩት። ከዛ ካገለገልኩ በኋላ በቃ ወደ ዘዋይ የመሄድ ነው አላማ ያለኝ አባታችን ናን። ስለዚህ እዚህ መቆየት አልችልም፣ አላማዬ ያ ነው አልኩ። ከዛ በኋላ እዛ የነበሩትን የወረዳ ማን አውራጃ ነው በዛ ሰዓት መራህ ቤቴ የአውራጃው ስራ አስኪያጅ አቶ ጌታቸው ኃይሌ ነው የሚባሉት። በነገራችን ላይ ጨዋዎች ናቸው የዛ ጊዜ የወረዳ ተጠሪዎቹም የነበሩት። የተማረ አልነበረም። እኔ ለምን እንደዛ እንደሆነ አሁን ራሱ ሳስበው ግራ ይገባኛል። እኔ ግን በጣም ስርዓት ያላቸው ዲሲፕሊን የሆኑ ነበሩ ትልልቅ ሰዎች። አቶ ጌታቸው ኃይሌ የሚባሉት በጣም የሚገርም ሰብዕና ያላቸው ነው። ስጠይቃቸው አይ ከወረዳ ነው የምታጽፈው አሉኝ። ተመልሼ ወደ አገሬ ወደ ሜዳ ተሻገርኩኝ። እዛ አቶ ካስያ አበራ የሚባሉ ናቸው ስራ አስኪያጅ። ሳምሳት ናቸው። ከዛ እሳቸው ያን የትብብር ደብዳቤ የተጻፈልኝ ወደ ዘዋይ ጉዞ ወደ ዘዋይ ሆነ። በስንት ዓመተ ምህረት ማለት ነው? እንደው ዓመተ ምህረቱ ብዙ ትዝ አይለኝም። እንደው ቢያልፈኝ ዓመተ ምህረቱ ሊሆነው ዓመተ ምህረት በወቅቱ የዛን ጊዜ እንግዲህ ዘዋይን የመሰረቱት ብፁዕ አቡነ ጎርጎርዮስ ካለ እሳቸው ነበሩ። እንደው እንዴት ተቀበሉት? እንዴት ነበር የገቡት? በጣም ጥሩ ነበር። ምክንያቱም አቡነ ጎርጎርዮስ ማለት አንዴ ያዩሃል፣ ከዛ በኋላ አያጠፉም፣ ለመቼውም ቢሆን ማለት ነው። ከየት መጣህ አሉኝ። ደብዳቤን ይዤ ስቀርብ ከየት መጣህ አሉኝ። ከሚዳ ወረዳ ከደብረ ግል ነው አልኳቸው። አነጋገሬም ዴ ነው የዛ ጊዜ ያው የገጠር ቋንቋ ነው። የደብረ ግል የሚዳ ምናምን አሉ። ሳቁ። የመርጌታ ዓለም ወንድም አሉ። በቃ በጣም ከመቀመጫቸው ሁሉ መነሳት ነው እንትን ያላቸው። በጣም ነው የሚወዱት የነበር። መርጌታ ዓለም ወንድም ነህ፣ ሕፃን ነህና ምን ተምርሃል ምናምን። አይ መርጌታ ነኝ፣ ይህን ተምሬያለሁኝ፣ እንደዚህ ነኝ፣ እንደዚህ። በጣም ደነቃቸው። በቃ በደስታ ተቀበሉኝ እና በጣም በሚገርም አቀባበል ነበር የተቀበሉኝ። ምን ነበር እዚያ የተማሩት? ኮርስ ነው የገባው። ኮርስ? አዎ የኮርስ የ3 ወር ኮርስ ተብዬ ነው የሄድኩት። እዛ ሄድኩት። ከዛ እንደው የ3 ወር ኮርሱን ካጠናቀቁ በኋላ ላይ ይገልጹልኛል። እንደው አቡነ ጎርጎርዮስ በተለይ በርካታ ብፁዓን ሊቃነ ጳጳስን የቀረጹ እሳቸው ናቸው። ታላላቅ ሰባኪያንን
የቀረጹ እሳቸው ናቸው። በብዙዎች ዘንድ የሚነገሩ ናቸውና እንደው እርሶ ላይስ እዛ በ3 ወር ቆይታም ከዛ በኋላም ደግሞ ገብተው ሊሆን ይችላል እንደው ምንድነው ያሳደረቦት? በመጀመሪያ ደረጃ እንደው ከስር ልምጣ ተቀበሉኝ። የገባሁት ቅዳሜ ቀን ነበር። ቅዳሜ ቀን የገባሁት። ከዛ እሁድ ያው አያስችለኝም ቤተክርስቲያን ሄድኩ ማለት ነው። መዝሙር ይቆማል። እንታ ሐረገ ወይን የሚባሉ ያቋቋመ መምህራሉ በዛ ዘመናና መዝሙር ይቆማል። ሄድኩና ያው ፍሬሽ መሪጌታ ስለሆንኩኝ ቃል እግዚአብሔርም አላሳልፍም ምንም አይደለም። ከዛ ሄጄ መዝሙር ቆምኩ ማለት ነው። እዛ በኋላ ብፁዕነታቸው መጡ። እንደው እንትኑ ያለ ወትሮ ድምቅ ብሏል። በቃ እንዲህ የሆነ የሚጮህ ሰው አለ። ማህሌቱ ሌላ ተአምር ተፈጥሯል። እንዴ መደነው ነገሩ ምናምን ብለው ሲሉ አይ አትላማታ የመጣው ልጅ እግር መሪጌታ እሱ አለ መስል መጋረጃ ገልጠው ወጡ ሊያዩ እኔን። በቃ መዝሙሩን እስከምንጸፋ ቆመው እንዲህ ባድናቆት እያዩ ከዛ መዝሙሩን ጸፍተን ጨርሰን ገባን። በቃ የዛ ጊዜ ውስጣቸው አስገቡ። በቃ እሳቸው አንዴ ነው የሚያዩት። ከዛ በኋላ የ3 ወር ኮርሱን ስጨርስ እንደጨረስኩኝ እዚሁ መቆየት ፈልጋለሁኝ። የቀረኝ ነገር ነበረ ቅዳሴ መማር ፈልጋለሁኝ ብያቸው ነበረ እና ቅዳሴ መምህር አባ ወልደ ገብርኤል የሚባሉ የደብረ አባይ ቅዳሴ መምህር ነበሩ። ስለዚህ እዛ ይፈቀድልኝና ቅዳሴ ልማር ስላቸው በደስታ ነው በቃ የተቀበሉኝ። በደስታ በቃ ቆይ እዚሁ በቃ የምትፈልገውን ነገር አድርግ። እንደውም እዛ ይሄ ቁፋሮ ምናምን አለ በእንትኑ እንደዛ ወደ ቁፋሮ ለምን እንዳልሄድ ልጆች እንዳስጠና በጎን የወረብ ምኖች እንደዚህ የመሰሉትን ነገሮች እንደው ማህሌታዊ ነክ ነገሮች እንደዛ እንዳስጠና እንጂ ወደ ስራ እንኳን እንደሌላው ተማሪ በቃ አይሂድ ተብሎ ተሻሻለልኝ ብዙ ነገር። በዛው ወደዛው መቆየት ቻልኩኝ። ቤትም ለብቻ ከትልልቆች ጋር ተሰጠኝ። ዛሬ አሁን መጋቢ ሐዲስ እሸቱ የሚባሉት የጳውሎስ ያው ታዋቂው ማለት ነው እሳቸው እንደገና በአሁን ሰዓት ደግሞ የልደታ አካባቢ ወረዳ ሊቀ ካህናት አባ ጥዑመ ልሳን የሚባሉ እኚህ 3ታችን ለብቻ ቤት ተሰጠን። እነሱ ጋር ገባሁኝ። አሁን እድገት ተገኘ ማለት ነው። እዛ ነው እየኖርን ከዛ በዛው አገልግሎትም ቀጠለ። በዛ አይነት መልኩ እኔም ትምህርቴን ያቺ የቅዳሴ ትምህርቴንም እንደገና ስብከቷንም ደግሞ እዛችሁ እያጠናከርኩ በዛው 3 ወር ነው እዛ የቆዩት? አይ ከ3 ወር በኋላ ነው ማለት 3 ወርማ ተመረኩኝ። ከዛ በኋላ መቆየት ፈልጋለሁ ነው ይሄ እውቀቱን እያስፋፉ እየወጡም ስብከት ይሰብኩ ነበር። ያው እንሞክራለን ትንሽ በተለይ ለአገልግሎት እወጣለሁ። እኔ ብዙ ጊዜ እዚያ በአካባቢው ያሉ የገጠር አብያተ ክርስቲያናት ማህሌት እንቆማለን። የምንችል ያው ስብከት እንለማመዳለን፣ ስብከት እንሰብካለን። ያው ትንሽ ድፍረቱም ስላለ ያው እንትን እናደርጋለን፣ አገልግሎት እንሰጣለን። በጣም ወጣ እንላለን በዛው። ዝዋይ ያሉ ከዛ በኋላ ነው ወደ ህፃናት አምባ ሄዱት? አዎ ዝዋይ እዛ 1 ዓመት ከምናምን እንደዛ አካባቢ ከተቀመጥኩ በኋላ ነው እንግዲህ ይሄ ነገር ሀሳብ የመጣው። የህፃናት አምባው መጣ ሐምሌ 5 አካባቢ ይመስለኛል። ያው በዛው ቦታውን አስፈቅደው ሄደው መሰረት ጥለው ሲመጡ በሐሳብ ብፁዕነታቸው መሰረት ጥለው ሲመጡ በሐሳባቸው እኔ ስለሆንኩ ያለሁት አወሩት ነገሩን። አሁን እዛ ያ ቤተክርስቲያን ከተቋቋመ ለብዙ ካህናት ደሞዝ መክፈል አቅም ስለማይኖራቸው እዛ ያሉት በአንድ ሰው 3 አገልግሎት ቢያንስ ማሸፈን ነው የሚሆነው፣ ለዛም መሪጌታ ጌታውን ነው የሚሆነው ብለው ድምፅ አወጡ፣ ተናገሩ ማለት ነው። እና በመሪጌትነት በዲቆና እንደገና በሰበካ ጉባኤ ጸሐፊነት እና በስብከት ምናምን ተብሎ ወደ 3-4 የሥራ ድርሻ ተሰጥቶኝ እዛ እንድመደብ ገና ቤተክርስቲያኑን መስርተው እንደመጡ ነው ይችላል። ቤተክርስቲያኑ ስም ሚካኤል ቅዱስ ሚካኤል ቤተክርስቲያን ህፃናት አምባ ቅዱስ ሚካኤል ቤተክርስቲያን ነው የሚባለው። እዛ ያስተምሩ ነበር? አዎ እዛ እንደዛ ነበር። ያው በመሐከል ያው እሳቸው ሐምሌ 22 አረፉ። መሰረት እንደጣሉ ያው በቤተክርስቲያናችንም በእኛም ትልቅ ሐዘን ነው የነበረው። ታሪኩን መቀጠል ካለብኝ ምናልባት አላቅም። እሳቸው አረፉ። እሳቸው ካረፉ በኋላ በአርባቸው ሌላ ታሪክ ተፈጠረ። ከ14ቱም ክፍለ ሀገር ነው የዛ ጊዜ የድጓ መምህራን የመጡት መምህራን ለአርባቸው አደራረስ ተቆሟል። የገዳሙ አጋፋሪ ሆኛለሁ የዛ ጊዜ በነገራችን ላይ በዚህ በማህሌቱ በኩል የማህሌቱ አስተናጋጅ በቃ እንዳጋፋሪ ማለት ነው። እንደዛ ሆኛለሁ። ከዛ
ያን ሊቃውንት መቼም ፍጥነቴ የጉድ ነው። በደንብ አድርጌ አስተናገርኩ። በቃ ያንን እንትን አለው። ከዛ አባ ማን የሚባሉት ታላቁ አባታችን አቡነ ይስሐቅ ተብለው የነበሩት እሳቸው አዩ። የድጓ ባለሙያ ናቸው መቼም የተለየ አዩ። ከዛ በኋላ እሳቸው በማግስቱ አስጠሩኝ። መመንኮስ ዓላማ አለህ አሉኝ። አይ መመንኮስ ዓላማ የለኝም። ብፁዕነታቸው ጠይቀውኝ ይህን መልስ ሰጥቻለሁ። ቡራኪያቸው የደረሰኝ መመንኮስ ነው ወይ ዓላማ ብለው ሲሉኝ አዎ ብዬ ስላቸው አይ አንተ መመንኮስ ሳይሆን የትዳር ሰው ነው የምትሆነው፣ ጥሩ ካህን አግብተህ ጥሩ የቤተ ክርስቲያኒቱ ካህን ነው የምትሆነው ብለውኛል። ስለዚህ ከእሳቸው ቃል ብቻ አይደለም። ስለዚህ ታዲያ ለመነኩሴ ነው ገዳም አንተ እዚህ ምን ትሰራለህ? በጣም አክቲቭ ነህ፣ በዛው ባለሙያህንም ታሻሽላለህ። ወደ አዲስ አበባ በወስድ ለምሳሌ አሁን በአታም ቢሆን ብትገባ በጣም ብዙ ሙያህን ማሻሻል ትችላለህ፣ ገና ልጅ ነህ እና እዚህ መነኩሴ ማነው ገዳም ለመነኩሴ ነው ምን ታደርጋለህ ሲሉኝ እንግዲህ መልካም ፈቃድ ከሆነልኝ ያልኩ ጥቅሙንም ጉዳቱንም አላውቀውም እውነት ለመናገር በዛ ሰዓትና ከዛ በዚህ ተሰነባበትን። ወዳው ብፁዕ አቡነ ቄርሎስ ተመድበው መጡ። አባ አማን ወይም ደግሞ በረከታቸው የደረሰን አቡነ ይስሐቅ በኋላ ስማቸው ጨርሰው ወዳው ሁሉ ነገር ጨርሰው መስከረም ላይ ተደወለልኝ። በአታ ቦታ ተገኝቷል ብለው ሲደውሉ ስልክ እንዳሁን የግል ስልክ የለም፣ ያው የገዳሙ ስልክ ነው። ብፁዕ አቡነ ቄርሎስ አነሱ። ብፁዕ አቡነ ቄርሎስ አነሱና ምን ፈልገው ነው? አይ እዛ እንደው አንድ ባለሙያ ልጅ አይቼ እንደው መቼም እንዴት አድርጎ ይሄ ሊቃውንቱን እንዳስተናገደ በጣም ባለሙያ ልጅ ግርም ነው እንደዚህ በአታ ቦታ አግኝቼለታለሁና ወዲህ እንዲመጣ እውቀቱንም እንዲያሻሽል እንደው እንፈልጌ ነበር። ገና ዓመት እንኳን ሳይሞላቸው ልጆቻቸውን እየበዘበዙ ሊወስዱ ነው በሉ እሱ ሕፃናት አምባ የሚባል ቅዱስ ሚካኤል እሳቸው ራሳቸው የመሰረቱት እዛ እንዲሄድ ተብሏል። ይሄንን አውቃለሁ። ሁለተኛ እንዲህ እንዲያደርጉ በልጆቻቸው ላይ ገና ዓመት እንኳን ሳይሞላ ልጆቻቸው እንዲህ የሚያደርጉ ምናምን ብለው ብፁዕ አቡነ ቄርሎስ ተቆጡኝ አሉ። በቃ ቆይ ፈቃድ እግዚአብሔር አልሆነም በሚሉ ነገር ቀጥል፣ ያው እየታዘዝክ ግድ የለም አሉኝ። በዛ ምክንያት ህዳር 11 አልቆ ቤተ ክርስቲያኒቱን ይዘን ታቦቱን ገባን። እዛው ሕፃናት በዛው ተመደብኩኝ። ያከብራታል ሰንበትን። ወይዘሮ ራሄል ወደ እርስዎ ልምጣና እንግዲህ ሕፃናት አምባ እዛ እንደነበሩ ነው ያለኝ መረጃ። በዛ ነው እንግዲህ ትውውቃችሁም ጀምሮ ዛሬ የደረሳችሁበት ደረጃ ልትደርሱ የቻሉትና እስኪ ሕፃናት አምባ ምን ትምህርት ቤት ውስጥ ነበሩ? እንዴት ነው? አሁን ሕፃናት አምባ ታዳጊ ነበርኩኝ። ከዛ ሚካኤል ቤተክርስቲያን ተመሰረተ እና እነሱ የሚካኤልን ታቦት ይዘው መጣ። እዛው ሕፃናት አምባ ግቢ ውስጥ ነው? አዎ እዛው ግቢ ውስጥ ነው ይዘው የመጡት እና እነሱ ቤተክርስቲያን ሲመሰረት ሌላ ስላልነበረ ታቦት ሲመጣ ደስ አለን፣ ወደዛው ሄደን በዛው ከካህናቱም ከሁሉም ጋር ተግባባን ምናለን። በዛ ነው ከመርጌታ ጋርም የተተዋወቅነው። መላከ ብስራት እስቲ ወደ እርስዎ ልምጣ። እንዴት ነበረ ትውውቁ? ያው እንግዲህ አባቶች አስቀድመው ጠይቆት በሕግ ነው መኖር የምችለው እንጂ በምንኩስና አይደለም ብለው እንደመለሱ ቅድም አጫውተውኛልና እስቲ እንደ ትውውቃችሁ እንዴት ነበር? አዎ እንግዲህ እዛ ይዘን ገባን ታቦቱን። በዛ ሰዓት በነገራችን ላይ ያው የሃይማኖት እንትን እንደ ልብ ማካሄድ አይቻልም መቼም ብፁዕነታቸው እግዚአብሔር መንፈስ ቅዱስ በሳቸው ላይ ስላለ ነው እንጂ እዛ መካከል ወስዶ ቤተክርስቲያን ማቆምም ከባድ ነበር። ግን ብፁዕ አቡነ ጎርጎርዮስ ባላቸው ጸጋና ሞገስ ነው ያ ቤተክርስቲያን እዛ የተመሰረተው። ልጆቹም አብዛኛው አይፈቀድላቸውም፣ ያው በድብቅም በምንም ነው የሚመጡት። እሷ የዚህ አዲስ አበባ ልጅ ነች፣ መሳለሚያ አካባቢ ተወልዳ ያደገች ልጅ ነች። ደብረ ገሊላ አማኑኤል ቤተክርስቲያን ሰንበት ትምህርት ቤትም ያደገች ልጅ ነች እና በጣም አክራሪ ክርስቲያን ነች። ምንም ነገር ይዞ መግባት አይቻልም ተብሎ ታሪኩን ስትነግረኝ በጉየዋ ደብቃ መጽሐፍ ቅዱስ ይዛ ገብታለች እሷ ብቻ ማለት ነው። እና በዛ ሰዓት በአብዛኛው ልጆቹ ይሄ እግዚአብሔር ይመስገን የሃይማኖት ነገር አይባልም። ሲጀመር እንደምን አደራችሁ ሲባል እንኳን እናሸንፋለን በሉ ነው እየተባለ የሚባል ነበር። ይሄን ነው የኮሚኒስቱ ስርዓት ስለሆነ በዛ ነው እነሱን የሚስሏቸው። ከዛ ሁሉ ውስጥ ግን በጣም በእውነቱ እግዚአብሔር የመረጣቸው ሕፃናት ነበሩ። ዛሬም ድንቅ ስራ እግዚአብሔር እየሰራ ያለበት ቦታ ነው። በዛ መልኩ ነው የተገናኘ ነው። እንግዲህ እዛ ላይ ከሌሎቹ ልጆች ተለይታ ትታያለች። እንደ ትልቅ ሰው እዛ አባቶች በረሃ ነው፣ እኛንም ያግዝ ብዙ የለም። የሆኑ አሮጊት ምግብ እንዲያበስሉ ተቀጥረዋል። ከዛ ሰመታ ቤት ታጸዳለች፣ ካህናቱን እንትን ታደርጋለች። እንዲህ እንደ ወጣቱ ይሄ ቆሽሻለሁኝ እንዲህ ላለሁ አትል በቃ ዝም ብላ እንዲሁ እንትን ማድረግ ነው። እንዴ
እችንማ ታዲያ እንግዲህ እግዚአብሔር ምናምን ፈቃዱ ከሆነ እንደው እንዲህ አይነቷ አገልጋይ ምናልባት ከኔም ጋር እኮ ልትሄድ ትችላለች፣ እግዚአብሔር የፈቀደው የወደደው ሊሆን ይችላል ብለን ሐሳቡን ያው ከፈጣሪ ጋር ተነጋገርኩበት። በጣም ብዙ አንደኛ ቆሎ ተማሪ ነኝ፣ ብዙ ስልጣኔው ለምሷ የከተማ ልጅ ነች እና እንደው አጠያየቁስ ምን ይመስል ይሆን፣ በምን መልኩ ነው ሊሆን የሚችለው የሚል የራሴን ነገር ያው ንቃተ ህሊና አለ በነገራችን ላይ ከሌላው በተሻለ ማለት እችላለሁ። እና ያው ያንን ጥያቄ ማቅረብ እንዳለብኝ ነገሮች መጡ። ጥያቄ አቀረብኩኝ። ያው ጥያቄ ያቀረብኩት ምን ብዬ ነው፣ አላማሽ ምንድነው ብዬ በምክር ደረጃ እንትን አልኳት። አሁን ለምሳሌ ተመረሽ ስጨርሺ ወደ ትዳር ስትገቢ ዶክተር ነው ማግባት የምትፈልጊው? ምንድነው ማግባት የምትፈልጊው? ለምሳሌ በዓለም ላይ 2 ዶክተር አለ፣ የስጋ ዶክተር አለ፣ የነፍስ ዶክተር አለ አልኳት። ዶክተር ነው ማግባት የምፈልገው አለች። የትኛውን ዶክተር? የመንፈሳዊ ዶክተሩን ነው ወይስ የስጋ ዶክተር ብዬ የሚደንቅ ነገር ነው የጥያቄ አቀራረብ የራሱ ማለት ነው። እና በዛ ብዬ ገባሁኝ። አይ እኔ እንደ እንትኑ ቢሆንልኝ ያው እኔ መንፈሳዊ ዶክተሩ ቢሆንልኝ ነው ደስ የሚለኝ፣ የስጋም ኃላፊ አይደለም ብላ ያችን መልስ መሄጃም አልነበራትም እውነት ለመናገር ሌላ መፈናፈኛ ይችን መልስ ሰጠች። ያ ዶክተር ማለትማ እኔ ነኝ ብዬ በዛው ጥያቄ አቀረብኩ። እሷም ተቀበለችኝ። በዛ ነው እንግዲህ ህይወታችን የጀመረው። በጣም ልጆች ነን የዛ ጊዜ እኔ 22 ዓመት ማለት እሷ ደግሞ እንግዲህ ያው የሃይስኩል። ከዛ ሽማግሌ ላኩ ወይስ? አይ ፕሮሰስ አለው ብዙ ወደ 4 ዓመት ቆይተናል በዚያ መካከል በጓደኝነት። ወይዘሮ ራሄል ከአዲስ አበባ ተወልደው አድገው ወደ ህፃናት አምባ ዝዋይ እንዴት ነው የሄዱት? እኔ በአባቴ ምክንያትና አባቴ ስለሞተ ወደ ህፃናት አምባ ገባሁኝ። እዛ ነበር የምኖረው። ህፃናት አምባ ምን ያህል ጊዜ ቆዩ? ከ1976 ነው እስከወጣ ሃይ ስኩል ጨርሼ እስከወጣ እዛ ነበር። መላከ ብስራት እንግዲህ ከህፃናት አምባ እያገለገሉ እዛ እያሉ ከዛ አዲስ አበባም ታካ ነገስት ባታ ለማርያም እዚህ መጥተው እንዲማሩም አባቶች ጠይቆ ነበር፣ አልተሳካም። ከዛ በኋላ ወዴት ነው የሄዱት? ከዛ በኋላ ከህፃናት አምባ በኋላ ቀጥታ ወደ አዲስ አበባ ነው የመጣሁት። ያው አዲስ አበባ ስመጣ ሩፋኤል ቤተክርስቲያን ነበረ ታስቦ የነበረው። ያው ይከታተሉኛል አባ አማን፣ አባ አማን ወይም ደግሞ በመጨረሻ ስማቸው አቡነ ይስሐቅ ይከታተሉኛል። አሁንም እንዴት ደረሰ አልኳቸው እና አሉኝ። እዛ ሩፋኤል ቤተክርስቲያን የተወሰነ ማረፊያ ተገኝቷል ተብሎ እዛ ሲሄድ እዛም አልሆነም ማረፊያው። ከዛ እዛው አንድ ጓደኛዬ ጋር ተጠግቼ ለጊዜው በደጅ ጥናት እየቆየሁ እያለ የደብረ ብርሃኑ ሐሳብ መጣ። ደብረ ብርሃን ሰባኪ ወንጌል የለም አሁን እና ደብረ ብርሃን እዛ ክፍተት ስላለ እዛ ሄዶ ቢያስተምር የሚል ጥያቄ መጣ። ቀጥታ ወደ ደብረ ብርሃን ነው የሄድኩት። ከዛ መልስ ከአዲስ አበባ መልስ እዛ አልተቀጠርኩም። ከሩፋኤል ቤተክርስቲያን ከደጅ ጥናት ወደ ደብረ ብርሃን ሄድኩ። እዛ በስብከት ወንጌል። የት ቤተክርስቲያን ማለት ነው? በሀገረ ስብከቱ ስር በወረዳ በሀገረ ስብከቱ ባሶና ወረዳ ይባላል። እዛው በሀገረ ስብከቱ ሰሜን ሸዋ ሀገረ ስብከት ባሶና ወረዳ ማለት እዛው ከሀገረ ስብከቱ ጋር አብሮ ነው ያለው። የወጣ ወረዳ ሳይሆን እዛው ውስጥ ባሶና ወረዳ ይባላል። እዛው ስራውም ቢሮውም አንድ ጋር ነው። ግን በወረዳ ደረጃ ነው ስብከት ወንጌል የተቀጠርኩት እንጂ በሀገረ ስብከት ደረጃ አይደለም። ምን ያህል ያገለገሉ እዛ? እዛ የቆየሁት እንግዲህ 1 ዓመት ምናምን ነው። ግን የ1 ዓመት ምናምን ስራ አይመስልም የነበረው። ጥሩ የአገልግሎት ጊዜ ኖረ። ወንጌል በጣም የተጠማ ህዝብ ነበረ። እግዚአብሔር ይክበር ይመስገን። በጣም ጥሩ ጊዜ የሚባል አለፈ። ፈተናውም የዛ ነው ያህል ሆኖ ማለት ነው። እና በጣም ብዙ ህዝብ የመሰባሰብ እድል ነበረ። ወንጌል ሰብካለሁ 6 ሰዓት ሁሉ እየተጓዝኩኝ ገጠሪቱ ኢትዮጵያ ሄዳለሁኝ። እንዲህ በዚህ በወሰን በአጥቢያ አሁንም የተለያዩትን እያስታረቅኩ እመጣለሁ። የከተማውንም ያው ከሰኞ እስከ ዓርብ ባለውም ስብከቱን ያዝኩ። ብፁዕነታቸው ጋር ነበር። ብፁዕ አቡነ ኤፍሬም በረከታቸው ይድረሰኝ። የማርፈውም እሳቸው ጋር ነው ያረፍኩትም። ቤቴም መኖሪያም እዛ ነው። በዛች የተወሰነ ደሞዝ ተመድቦልኝ እንደዛ ጥሩ አገልግሎት ግን እናገለግል ነበር። በኋላ መጨረሻ ላይ ያው አንዳንድ ፈተናዎች መጡ። አንድ ነገር ሲከሰት ያው ለበጎ ነው ሁልጊዜ ብለን እንድንቀበል በሃይማኖታችንም የተማርነው። ፈተናው መጣ። ወደ ፈተናው ዝርዝር መግባት አልፈልግም። ከዛ በኋላ አቡነ ይስሐቅ ያ ችግር መጣ ሲባል በቃ ተወውና ና ወደ አዲስ አበባ ተመለስ አሉኝ። ያው
በቅርብ ርቀት ይከታተሉኛል እሳቸው። ከዛ በኋላ ከአንድ ዓመት ምናምን በኋላ ነው መሰል ተመልሼ ወደ አዲስ አበባ መጣሁ። ወደ ብለው በረከታቸው ይድረሰን ብፁዕ አቡነ መልከጼዴቅ በዛ ሰዓት አባ ኃይለ ኢየሱስ የብስራተ ገብርኤል አስተዳዳሪ ነበሩ። እሳቸው ተነገራቸው። ምክትል ሊቀመንበሩ ኢንጂነርም ላይሉ ወረደ የሚባሉ ትልቅ ሰው ነበሩ እና ከአቡነ ይስሐቅ ጋር ይግባባሉ። ነገሯቸው እንዲህ አይነት ባለሙያ አለ ልጅ እባካችሁ ተቀበሉት ብለው ለአቡነ መልከጼዴቅም ነገሯቸው። አቡነ መልከጼዴቅም በደስታ ተቀብለው ምንም ነገር እንግልት ሳይኖር ግንቦት 29-28 አካባቢ አዲስ አበባ ገባሁ። ሰኔ 1 ደብዳቤ ተጽፎልኝ ብስራተ ገብርኤል ገባሁ። መላከ ብስራት እንደ ብስራተ ገብርኤል ከገቡ በኋላ ነው ጋብቻችሁን? እሱ ነው ጥያቄው፣ እሱ ላይ ነው። ከዛ ብስራተ ገብርኤል ገባሁ፣ ተደላደልኩኝ ማለት ይቻላል። ደስተኛ አልነበርኩኝ። ከደብረ ብርሃን መምጣት አልፈልግም፣ ወንጌል መስበክ ፈልግ። በጣም ትልቅ ስሜት ነበር ይዤው የነበረው። ያው ታሪኩን የሚያውቁ ያውቁታል። ትንሽ የዘመኑ ፖለቲካም ብዙ ያው አልተመቻቸም። ፈተናው ከዛም ጋር የተያያዘ ሆኖ ነው እንጂ መምጣት አልፈልግም ነበር። እዚህ መጣሁ። የሆነ ሆኖ በመሪጌትነት ተመደብኩኝ። እዚህ መጣሁኝ። ከዛ በኋላ አሁን ያለችው ባለቤቴ እዛ ትምህርት ጨርሳለች። ሃይ ስኩሏን ጨርሳ በዛ ሰዓት እንግዲህ በነበረችበት ሰዓት ነው እዚህ ገባሁ አልኩ። እንገናኛለን፣ እዛም ሆነ በደብዳቤ እንገናኛለን፣ ስልክም እንዲሁ በተጣጣለ ስልክ እንገናኛለን። አልተለያየንም። ያው ቃሉ እንዳለ ሆኖ ማለት ነው። ከዛ በኋላ እዚህ መጣሁኝ አልኳት። መጣች። እሷም ከዛ ጠቅላ ቤተሰቦቿ ጋር ገባች። ያው ወደ ኮሌጅም ወደ ምንም አልሄደችም። ቀጥታ ወደዚሁ ነው የመጣችው። በኋላ እዚህ መጥቼ ብስራተ ገብርኤል ከገባሁ በኋላ ነገሮችን ሳያያቸው ብዙ አልተመቸኝም። ምንድነው ያልተመቸኝ ነገር? እኔ ከተማ ወጥቶ ይሄን እንዲህ ነው ማለት ምን ማለት ለኔ ወንጀል ነው። በዛ ሰዓት በደልም ነው ኃጢአት ነው ብዬ ነው ማምነውና ሳይ ጓደኛም የለም ምንም የለም። ስለዚህ ይሄንን ነገር መስዋዕትነት መክፈል አለብኝ። የኔን ጎደሎ እግዚአብሔር ይሙላ። እኔ በሕጉ በትእዛዙ ተወስኜ አለበለዛ ህይወቴ ሊባክን ነው ማለት ነው። ስለዚህ ወደ ትዳር መግባት አለብኝ ብዬ አሰብኩኝ። በተቀጠርኩ በ6ኛ ወሬ በጥር 29 ከሷ ጋር ተጋባ። ምንም ነገር ሳይኖረን ማለት ነው። በቃ ጨክኜ ነው አንድ ነገር ላይ ወስናለሁ። ምክንያቱም ብቆይ የሚገጥመኝን ፈተና አየሁት። ከመንገዴ ልወጣ ነው። ወንጌል መስበክ አልችልም። ምክንያቱም በመሪጌትነት ተብዬ ነው እዚህ የተቀጠርኩት። ከዛ በኋላ ለጊዜው ራስህ እንደብቅ በቃ ተብዬ የወንጌል ስሜቴ የተንተከተከብኝ ታፍኜ ያው ዝም ብዬ በዛቸው ያችን ጩኸቴን እየጮኩ ነው ያለው። ከዛ በዛው ወደ ትዳር ገባን ከሷ ጋር በ6ኛ ወሬ ማለት ነው። በ200 ብር ደመወዝ። ወይዘሮ ራሄል እዚህ ላይ የሚጨምሩት ካለ በተለይ እንግዲህ ከዛ መጥቶ ከህፃናት አምባ መጥተው እዚህ አዲስ አበባ ሆነው የጋብቻ ሲፈጽም እንግዲህ ቤተሰብ ጋር ትውውቃለ፣ ሌሎች የራሱን የቻለ ሂደቶች አሉትና እንዴት ነበር የሚያስታውሱት? በቃ አዲስ አበባ መግባታቸው ሲነገረኝ ከዛ በቃ አብረን እንሆናለን ተባለ። ለቤተሰብ ሽማግሌ ተላከ። ያው ጋብቻችንን እንግዲህ 1200 ብር ደሞዝ የተጠራቀመቻለች። በዛ መሰረትም በ200 ብር ደሞዝ ማለት ነው የተነሳነ። ብስራተ ገብርኤል ስንት ዓመት ማለት ነው መላከ ብስራት? 13 ዓመት አገለገልኩ እዛው። በዚህ በ13 ዓመት ቆይታችሁስ ልጆች አፈርታችሁ ነበር እዚሁ ብስራተ ገብርኤል እያሉ? አዎ 2 ልጆች አፈራን። ሴቶች ልጆች ናቸው ያሉን። ከዛ ከሁለቱ ወደ ላይ መሄድ አልቻልንም። በመካከላችን አንዳንድ ሀሳቦች ነበሩ። እኔ እግዚአብሔር ቢፈቅድ በቃ የተወሰኑ ልጆች ብቻ ሰጥቶን ሁለት ከሰጠኝ በቂ ነው ላለው። እሷ ደግሞ ቤቱ ሙሉ መውለድ ነው የምፈልገው ትላለች። እንደዚህ አይነት ምኞት ነው የነበረን። በኋላ ያው እግዚአብሔር አልፈቀደም። ወደ 3ኛው ስንሄድ እዛ ላይ ችግር ፈተና ገጠመን። ሕክምና ምንም እዛው ላይ በዚሁ በሁለቱ ረጋ ማለት ነው። እኔ ያሸነፍኩ ማለት ነው። ያው እግዚአብሔር አንዳንድ ጊዜ ቢሰማለ ያው 2 ሴቶች ልጆች ናቸው እዚሁ የተወሰነ ዙና ያሳደግናቸው። ያከብራታል ሰንበትን